አቤቱ ላንተ ለስምህ አለኝ ምስጋና አቤቱ ላንተ ለስምህ አለኝ ምስጋና እንዳንተ ያለ አማልክት ማነው ገናና እንዳንተ ያለ እግዚአብሔር ማንስ አለና አቤቱ ላንተ ለስምህ እንደምን አደርሽ እማዬ? እንደምን አደርሽ ሊዲያ? ዛሬ ተኝተሻልሽ እኮ። አዎ ቆንጆ ህልም እያለምኩ ነበር። ካሲያስ ባይቀሰቅሰኝ ኖሮ አልነሳም ነበር። መቼስ ስለ አንድ ማራኪ ባል እያሰብሽ መሆን አለበት። ማራኪ ባል? የምን ባል? የምን ሽሽት ነው? መቼም ያንቺ ባል ልክ እንደ ጣዖቶች የሚያምር ነው የሚሆነው። እመኚኝ እማዬ፣ አንቺ ስለምትይው ነገር በፍጹም አስቤው አላውቅም። በህልሜ ልብስ ለብሼ ልክ እንደ እርግብ በአየር ላይ ስበራየሁኝ። ትርጉሙ ምንድነው? ይሄ በትክክል የሰርግሽ ልብስ መሆን አለበት። ቆይ እማዬ እስክጨርስ ጠብቂኝ። ቁርስ ደርሷል እመቤቴ። አንተ እኮ ሁሌም እንደዛ ነህ ካሲያስ። ህልሜን ረበሽክ። እንደገና ደግሞ ህልሜን ለማዬ ልተርክላት ስል ደግሞ በጠበጥከኝ። በቃ እሺ የኔ ቆንጆ ይቅርታ። አሁን ሄደሽ ቁርስሽን በይና ከዛ በኋላ ህልምሽን ትነግሪኛለሽ። ቆይ ካሲያስ እፈልግሃለሁ። በዚህ ወር ኪራይ ያልከፈሉ ገበሬዎች ስም ዝርዝር ይኸውልህ። ሄደህ እንዲከፍሉ ንገራቸው። አለበለዚያ ግን የሚደርስባችሁን ታውቃላችሁ በላቸው። ምንድነው ይሄ? የኔ እመቤት ምን ተፈጠረ? ወይኔ ማየት አቃተኝ። ጨለመ እንዴ? ካሲያስ ተረጋጊ የኔ እመቤት። ሊዲያ እርጅን። ምንድነው ችግሩ እማዬ? ምንድነው የተፈጠረው? እይታይ፣ ወይኔ እይታይ። አረ ታወርኩ። እንደዛ አትበይ እማዬ። ሊዲያ ቶሎ በይና ሄደሽ ጣዖቶቹን አምጪልኝ። የሆንኩትን አውቀዋለሁ። አዎ የጣዖቶቹ እርግማን ነው። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ የጌታዬንና የእመቤቴን ቪሪኒያን የልጃቸውንም የሊዲያን ልብ በእምነት አንጻው። ጣዖቶች ሁሉ አድኑኝ። እናም ዓይኔን የጋረደኝን ገልጣችሁ እንዳያድርጉኝ። እኔም ዓመቱን ሙሉ ለእናንተ ልገብር ቃል እገባለሁ። እማዬ ተረጋጊ። አባዬ እንዲያመጣው ካሲያስን ልኬዋለሁ። ጌታዬ አምላኬ ሆይ በብርታትህ ታደጋት፣ በእጅህም ባርካት። ያኔ አንተ እውነት ታላቅ አምላክ መሆንን አምናለሁ። አንተ የተባረክ ሰው፣ ሰላም ላንተ ይሁን። ሰላም ለእርሶ ይሁን ጌታዬ። እስቲ ብድግ በልና ከኔ ጋር ለአንድ ቀንም ቢሆን ስራ። እርሶን አላውቅም ጌታዬ። በዚህ ላይ እንግዳ ኖት ለዚህ ከተማ። እኔ ደግሞ የዚህ ቤት ባሪያ ነኝ። እርሶ ጋር እንዴት መስራት እችላለሁ? አንተ እግዚአብሔር ሰው፣ በዚህ ከተማ ሥጋ ያርፋል፣ በዛም ላይ ቤተክርስቲያን ይታነጻል። ጠዋት ጎህ ሲቀድ መሳሪያህን ያዝና አንድ የፈረስ ቤት ታገኛለህ። በዛ በደቡብ በር በኩል ቆፍር። በውስጡም ሥጋዬን በነጭ አጎበር ተጠቅልሎ ታገኘዋለህ። እኔ ጌታዬ? አዎ፣ ማንነቴን እነግርሃለሁ። እኔ ፊሎፓተር መርቆሪዎስ አቢሲቲያን የተባልኩ ትውልዴም ከሮም ዘር የሆነና በ225 ዓመተ ምህረት የተወለድኩ ነኝ። እንኳን ደስ ያለሽ እመቤቴ። ሀብት በሀብት ሆንሽ። ጣዖቶቹ በእውነት ቸርነታቸውን አልነፈጉሽም። ያምራል አይደል?
ይገርማል። ጣዖቶቹን እኮ ነው የሚመስለው። አመሰግናለሁ። ስሙን ማን ትሉታላችሁ? አይ እኔ እንኳን አይደለሁም። አያቱ ነው ስም የሚያወጣልን። አያቱ መንገድ ላይ ነው፣ እየመጣ ነው። የታለ የልጅ ልጄን አሳየኝ። ይሄው የልጅ ልጄ ላንተ ስጦታ። ይህ ነው ውዱ የልጅ ልጄ። ለጣዖቶቹ ምስጋና ይድረሳቸውና እኔን የመሰለ ልጅ ስለሰጡኝ ቁልጭ ነኝ ነው የሚመስለው። አባዬ ስሙ ማን ትለዋለህ? ማን ልበለው? አዎ ስሙን ፍሎፓተር ብየዋለሁ። ፍሎፓተር? አዎ ፍሎፓተር ማለት በአባቱ የተወደደ ማለት ነው። እንደ ዛሬ ከተወለድኩበት ጊዜ ጀምሮ ማለት ነው ጠጥቼ አላውቅም። ደስ አለህ አባዬ? ደስ አለህ? እንዴት ደስ አይለኝ? በጣም ነው ደስ ያለኝ። ጣዖቶቹ በልጅ ልጅ ባረኩ፣ በዛም ቆንጆ ልጅ፣ ውዱ የልጅ ልጄ። በዚህ ላይ ቁልጭ እኔን ይመስላል። ስሞት ዘሬን ያስቀጥል። ጣዖቶቹ ረጅም ዕድሜን ይቸሩሃል አባቴ። ስማ ልጄ፣ ሄደህ ተዘጋጅ። ነገ አድረን እንወጣለን። ያጠመድነው ለጣዖቶቹ ሄደን ወደ ምስራቁ ቤተ መቅደስ መስዋዕት እናቀርባለን። በዚያውም ለልጅ ልጄ በአንድ ቀን 2 ድኩላ እናድላለን። ለምንድን ነው ጆሮን የምታካው? ምንም አይደል አባዬ። እኔ እኮ ብቃት አለኝ። እንዳልክ አባዬ። በአንድ ቀስት ነው ግዳይ የምጥለው። ቀስትህን፣ ጎራዴህን፣ ጦርህን ብሎም ፈረስህን በደንብ አዘጋጅ። በተለይ ደግሞ ፈረስህን። አይዞህ አባዬ፣ ሁሉንም አዘጋጃለሁ። የጣዖቶቹን ቅርጽ እንዳትረሳ። ኧረ ግድ የለም አባዬ። በጣም ጥሩ። ደግሞ የልጅ ልጄን ሳምልኝ። በጠዋት ደግሞ ያንን ጥቁር ባሪያን ላክልኝ እንዲቀሰቅሰኝ። ያንን ቀይ ዶሮ የመሰለ ባሪያን እንዳትልክብኝ፣ ደግሞ አልወደውም። ግድ የለም አባዬ። እኔ እሱን ባየ ቁጥር ክፉ ነገር ነው የሚታየኝ። ከአንቺና ከፍሎፓተር ተለይቼ ምን ይውጠኛል? ጌታ ጎርዲያኖስ። አቤት። ታላቁ ጌታ እየጠበቆት ነው። አሁኑን እሄዳለሁኝ። ሰማኸኝ ሚናዝ? እኔ ሲሄድ እነርሱን እየጠበቃቸው። ዋ ነግሬሃለሁ። እንዴ ጌታዬ፣ ራሴን መስዋዕት አድርጌ ያቀርባለሁ። እኔ ያለው ጌታዬ። እኔ እንደሚመስለኝ ይህ ቦታ ድኩላዎች የሚበዙበት አካባቢ ነው። አይ ቦታው እንኳን ኮርማዎች የሚበዙበት ነው። አይ ድኩላዎች የሚበዙበት ቦታ ነው። ድሮ ልጅ ሆኜ አንተን ሳልወልድ እዚህ ላደን መጣ ነበር። እንዴ ጆሮውን ለምን ታካለ? አይ ዝም ብዬ ነው። እንዳልኩም እዚህ መጣና ልክ ድኩላ ሳይ በቃ ልክ እንዳየሁት ቀስቴን አነጣጥሬ ስተኩስ መጣል። ከዛም ሌላ አነጣጥርና ሌላ ጥላለሁ። ታዲያ እንዲያ እያልኩኝ በሙሉ ጨረስኳቸው። ምንድነው ጆሮውን የምታካው? አይ ዝም ብዬ ነው። እንዳለ መንጋውን የጨረሰው ቀስት ታዲያ ተመልሶ ይመጣል ወደኔ። ይኸውልህ ይህ ቀስት ነው ሁሉን የጨረሰው። እናንተ ደካማ ትውልዶች ለምንድነው ጆሮውን የምታካው? አይ ዝም ብሎ የሚያሳክከኝ ነገር ነው። በል ይማርህ። ጌታዬ። አቤት። መረቡን ጠምደናል። ጥሩ ነው። መረቡ ከተጠመደ ሄደን መረቡን እንጠብቅ። በልና እንዴ ለምንድነው ጆሮውን የምታካው? ሄይ አንተ ልጅ ችካል ቸክለሃል? አዎ። በል ጎራዴህን አቀብለኝ። ሁላችሁንም በጣም ነው የኮራሁባችሁ። እርሶ እንዳሉት ጌታዬ። በሉ ሂዱ። እኔ በጎራዴ ማደን እወዳለሁ። ቀስት አልጠቀምም፣ ምክንያቱም ቀስት አይረባም።
እኔ ሄጄ ቀስት ላበጅ እንዴ? ግድ የለም እኔ በጎራዴ እሰራለሁ። ደህና እንግዲህ በጎራዴ ስራ። እየቀለድክብኝ ነው እንዴ? ኦ ታላቁ የአደን አምላክ አደናችንን ባርክልን። ምክንያቱም ከአደን መርጠን መልካሙን ላንተ መስዋዕት እናቀርብ ዘንድ። በልና ደግፌ ላንሳ እንዴ? በጣም ደክሞሃል እናንተ ደካማ ትውልዶች። ጎርዲያኖስ ጌታችን ኢየሱስ ክርስቶስ እኔ የሰማይና የምድር ፈጣሪ ነኝ ይላል። በዛም ያሉትን በሙሉ ድርጊታችሁንና የልባችሁን ምት አዳምጣለሁ። እናም በእጅ የተቀረጹ ጣዖቶችን የሚያመልኩትን ተዉ በላቸው። እናም ጎርዲያኖስ ሆይ እንዲህ እልሃለሁ፣ ልጅህ እንደ አልማዝ በቀን በማታ ያበራል። በሱም አንተና ሚስትህ ትጸድቃላችሁ። በእኔም ስም ስቃዬን ያያል። ጌታዬ ምን ነው ደህና አይደለህም እንዴ? ምስጋና ይግባቸው ጣዖቶቹ ጌታዬ። እንዴት እንደማጽናናቸውና እንደማመሰግናቸው አላውቅም። አታልቅስ። ይህ ጌታ እግዚአብሔር የሰማይና የምድር ፈጣሪ የፈቀደውና የሆነው ነው። የማላውቀውን ገልጾልኛልና አመሰግነዋለሁ። ትንሽ ድንጋጤ ይሆን እንዲህ ያደረገው? አባቴ የት አለ? አንድ ታላቅ አውሬ መጥቶ በላው። አባዬ ስማኝ፣ እንካ መሳሪያውን ያዝና እንመለስ። እሺ፣ ግን መጀመሪያ አንተን ላተረፉ ጣዖቶች እንስገድላቸው። የምን ጣዖቶች ልጄ? በእጃችን ቀጥቅጠን የፈጠርናቸው ጣዖቶች። እውነተኛ አምላክ ያለው በሰማይ ነው። እርሱም በዓለም ላይ ሁሉ ያሉ ፍጥረታት ሕዝቦቹም ሁሉ ፈጣሪ ነው። አሁን እንመለስ ወደ ቀያችን። የሆነ ሁሉ ያ ነው። ያኔ ከተማውን ለቀን ሄደን ሲያተስ ሀገር ደረስ። በጫካ በኩል ስናልፍ ምን ነው? ምን ሆነሻል? አንቺም አላመንሽኝም? ልክ እንደ ባሪያዎቹ አብድሃል ብለው እንደገመቱኝ ሁሉ። አይ እንደዛ አይደለም። እኔም እንዳንተ ድምፁን ሰምቻለሁ። አንተ የሰማኸውን ድምፅ እኔም አሁን አረጋግጥ። አሁን ታዲያ የታላቁ እውነተኛ የክርስቲያን አምላክ ጸጋ ሁለታችንንም እንደተጎናጸፍን ገባኝ። ጎርዲያኖስ በል ተነሳና ሚስትህንና ልጅህን ይዘህ ወደ ከተማው ጳጳስ ጋር ሂድ። ተጠመቅና ክርስትና ተነሳ። ከእነ ቤተሰብህ በእግዚአብሔር ጸጋ ኑር። ከዛሬ ጀምሮ በእግዚአብሔር ጸጋ ተባርከሃል። ከቤተሰብህም ጋር ክርስትና ተነስተሃል። ከዛሬ ጀምሮ ስምህ ኖህ ይባላል። ያም የጥምቀት ስምህ ነው። ባለቤትህም ሳፊና ብያታለሁ። ፍሎፒተርን ደግሞ ፍሎፒር ብየዋለሁ። ስለዚህ በል ሂድ፣ ስብከትህን ቀጥል፣ ጸልይ። አባቴ ፍሎፒተር ማለት በሰማይ አባት የተወደደ ማለት መሆኑን አውቃለሁ። ኖህና ሳፊና ትርጉሙ ምንድን ነው? ኖህ ልጄ ሆይ የእግዚአብሔር አምላክህ መልእክተኛ ነበር። በሱም በሚስቱና በልጁ እግዚአብሔር በምድር ላይ ጎርፍን ሲያደርግ ሰማዮች
ለ40 ቀናትና ለ40 ሌሊት ተከፍተው ነበር። እሱና ቤተሰቡ በመርከብ ውስጥ ሆነው ተረፉ። ከሁሉም ነገር በላይ ፍቅርን አስቀደሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚለው ሁሉንም ሰው ውደዱ። ምን መስዋዕቱ አለቀ ነው የምትለው? ምን አለቀ? አይ ጌታዬ፣ ያ መስዋዕት የሚያድንልን ሰውዬ እኮ ክርስቲያንነትን ተቀበለ። ንጉሥ ሆይ፣ እኚህ ሰዎች ሃይማኖታቸውን ተው ከምንላቸው ቢሰቀሉም ቅር አይላቸውም። አዎ፣ ሁሌም የተሰቀለው ነው የሚሉት። እናንተም ምንም የማትረቡ ናችሁ። አስገድዳችሁ ይህንን እምነት እንዲተው አታደርጉም? ንጉሥ ሆይ፣ ሃይማኖቱ ምትሃት ነው መሰለኝ ጥንቆላቸውን አልቻልነው። እኛ የጦር ሰዎች እንጂ ምትሃት ችሎታ የለንም። የጦር ሰው ነን ትላላችሁ። የጦር ሰው ማለት መፋለም ትችላላችሁ ማለት ነው። በሉ አሁኑኑ ሂዱና ያን አዳኝ አምጡልኝ። እሺ ጌታዬ። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው አይደለም። ልባችሁ አይታወክ አይፍራም። እኔ እሄዳለሁ፣ ወደ እናንተም እመጣለሁ። እንዳልኳችሁ ሰማችሁ። የምትወዱኝስ ቢሆን ከእኔ አብ ይበልጣልና ወደ አብ መሄዴ ደስ ባላችሁ ነበር። ከሆነውም በኋላ ታምኑኝ ዘንድ አሁን አስቀድሞ ሳይሆን ነገርኳችሁ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም። የዚህ ዓለም ገዢ ይመጣልና በእኔ ላይም አንዳች የለውም። ነገር ግን አብም እንዳዘዘኝ እንዲህ አደርጋለሁ። ተነሱ፣ ከዚህ እንሂድ። አንተኛህም እንዴ? የጸለይኩ ነበር። ፍሎፕ ተርተኛ እንዴ? አዎ። አንቺ ስለምን አልተኛሽም? ጨነቀኝ። ለምን? ጠዋት በመጡት ጓደኞቹ የተነሳ። ምን ነው ፈራሽ እንዴ? ዋሊው ክርስቲያንነቴን ይሰማል ብለሽ? አይዞሽ፣ አትስጊ። ጌታ እግዚአብሔር ያድነናል። ባለፈው ሳምንት አንድ የአፍሪካ ኃይለኛ ነብር ገዝቼ ነበር። እንደውም ክቡርነቱ ባበር ተብሎ ነው የሚጠራው። አይደለም ጌታዬ፣ ባበር እንኳን ዝርያው ሌላ ነው። ንጉሥ ሆይ። አቤት። ምንድን ነው? ጎርዲያኖስ ነው ጌታዬ። ምን ሆነ? በቁጥጥር ስር አውለነዋል። ትእዛዞን እየጠበቅን ነው። ወደዚህ አምጡት። ማን ነው ጎርዲያኖስ? በጣም የታወቀ አዳኝና ከብት ነጋዴ ነው። ለምን ታዲያ በቁጥጥር ስር ዋለ? አታሎ ነው እንዴ? እሱ እንኳን ሌባም ቀጣፊም አይደለም። ክርስትናን ስለተቀበለ ነው በቁጥጥር ስር የዋለ። ምን ብሎ ነው ጎበዝ አዳኝ ክርስቲያን የሚሆነው? እንደሚባለውማ ደቀ መዝሙሮችም አዳኝ ነበሩ ነው የሚባለው። አዳኝ ስል ግን አሳ አጥማጆች ማለት ነው። ያው ነው። ምን ይለያል? ጌታው ዋሊ፣ እስረኛ ጎርዲያኖስ ይኸውና። ንጉሥ ሆይ። አንተ ጎርዲያኖስ፣ የምሰማው ለመሆኑ ምንድን ነው? ምን አሉኝ ንጉሥ ሆይ? አሁንማ ሌላ ንጉሥ አለ አይደል? የኛ እምነት ዋሊ ለንጉሶቻችን ለመሪዎቻችን እንድንታዘዝ ያዛል። ያም ብቻ አይደለም፣ እንድንጸልይላቸውም ጭምር ያዘናል። ለማን ነው የምትጸልየው? ለጌታ አምላኬ። የትኛው ጌታ? ለተሰቀለው። እነኚህ ሰዎች አምላክ የሚሉት ሰው እኮ ጠራቢ ነበር። ለዛውም ወንጀለኛ ተብሎ ተፈርዶበት የተሰቀለ። ዋሊ እኔ ጌታዬንና አምላኬ ኢየሱስ ክርስቶስን አልክድም። እሱን ምንነቱ አናጢ እንደነበረ በእንጨት በተሰራ መስቀል ላይ መሰቀሉን ሰው ስለ እኔ አምላክ የተናገሩት በሙሉ እውነት ነው። ግን ለምን ድሃ ሆኖ እንደተወለደ ለምን በመስቀል ላይ ተሰቅሎ እንደሞተ ግን የሚያውቁት ነገር የለም። እንዴ አንድ አምላክ ለምን ድሃ ሆኖ እንደተፈጠረማ ማወቅ ፈልጋለሁ። ልዕልቴ፣ ለኛ ትህትናን መከራን ለማስተማር ነው። ትህትና? እሺ፣ መሰቀሉስ? መስዋዕትነትን ሊያስተምረን። ለማን ነው መስዋዕት የሆነው? ለኛ ለሰዎች፣ ለጠቅላላ የሰው ዘር። ምንድነው መስዋዕት ያደረገው ለነሱ? እኔ እንደማምነው ምንም እንኳን እምነታችን ቢለያይም እናንተ ጣዖቶች ከዚህ ፈጠሩን ትላላችሁ። እኔ ግን እንዲህ ስል ጀምራለሁ። እግዚአብሔር ሰውን በአምሳያው ፈጠረና በገነት አስቀመጠው። በዛም ያለውን በሙሉ እንዲበላ፣ ነገር ግን አንድ ዛፍ እንዳይነካ አስጠነቀቀው። ኧረ እሺ ቀጥል። ሰይጣን ሴቲቱን ተፈታተናት። አንተ መስመር የሳት ካልመሰለህ እባክህ ቀጥል።
ሴቲቱ ምንድነው የተፈታተናት? ከተከለከለው የገነት ፍሬ እንድትበላ ወንዱንም እንድታቀምሰው። በአምላካቸው ላይ እንዲያምፁ ማለት ነው? አይ አመፅ ሳይሆን ትእዛዛቸውን እንዲያፈርሱ ቢባል ይሻላል ጌታዬ። በእርግጥም አለመታዘዝ ማለት ነው። ሌላ ምን ይሆናል? ልክ እንደ አንተ አይነቱ ንጉሥ ክርስቲያንነትን እንደ ሃይማኖት ሲከለክሉና ማንም ሰው እምነቱን እንዳይቀበል ሲያውጅ፣ እንደ አንተ አይነቱ ግን እምቢ ብሎ ሃይማኖቱን ሲቀበል ያንን ምን ትለዋለህ? ጌታዬ ዋሊ አለመታዘዝ ነው አይደለም? አየህ፣ በራስህ ላይ ፈረድክ። አልታዘዝ አልኩ ማለትህ እኮ ነው። አቤት ምሽቱ እንዴት ያምራል! በእውነትም ቆንጆ የፍቅር ቅኔ ለመዝረፍ ያስገድዳል። ጣዖቷ ዲያና ሰማያዊ ክንፏን በሰማይ ላይ ዘርግታ። ምን ነው ንጉሴ፣ ምን ነካ? ምን? ታዲያ ለምንድን ነው የማታደምጠኝ? ለምንድን ነው ብለሽ ታስቢያለሽ? ጎርዲያኖስን የመሰለ ሰው ከነ ቤተሰቡ መታሰር የፈቀደው ያም ብቻ አይደለም፣ ሀብቱ ሁሉ እንዲወረስ ያደረገው ለዛ ለናዝሬቱ ሰው እምነት ብሎ። ንጉሥ ሆይ እነሱን ሰዎች እርሳና ይልቅ ይህን ምሽት አድንቅ። ይህ እምነት አንድ ነገር አለው እንጂ ካለ ምክንያት አይደለም ይህን ሁሉ መስዋዕትነት የሚከፍሉት። ንጉሥ ሆይ ያስጨነቀህ ነገር አለ ልበል? የሆነ ነገር አልሰም። እኔ አየሩ ብቻ ነው የሚሰማኝ። ኧረ አይደለም፣ መዝሙር ነገር፣ በጣም ደስ የሚል ዜማ። ንጉሥ ሆይ ያማ ያንተና የኔ ልብ ትርታ ነው። አንዳንዴ የምሽቱ አየር ድምፅ እንደዛ አይነት ስሜት ይፈጥራል። አሁን ገና እንደምታፈቅረኝ ተረዳሁ። ኧረ ግድ የለሽም፣ እኔ ከምሬ ነው። ድምፁ የሚመጣው ከዛ ከጠባቂዎቹ ክፍል ነው። ልክ ነህ። አዎ አላልኩሽም? ከእስር ቤቱ ነው ድምፁ የሚመጣው። እንዴት ሊሆን ይችላል? እስረኞቹማ ሊዘፍኑ አይችሉም። ነይ እስቲ ሄደን እንይ። ጌታው ዋሊ፣ ምንድነው እዛ? ንጉሥ ሆይ ጎርዲያኖስና ቤተሰቡ ናቸው ጌታዬ። እየጨፈሩ ነው እንዴ? በቁጥጥር ስር ከዋሉ ጊዜ ጀምሮ ይዘምራሉ፣ ይጨፍራሉ። ከነሱ ጋርም ያሉ በሙሉ እንደዛው። ታዲያ ዝም አታሰኛቸውም? ስንጠጋቸው ገና እግራችን ይደነሳል። ይህ ብርሃን ደግሞ ከየት ነው የመጣው? እውነትም ከየት ነው? የሆነ ሰው አብሯቸው አለ ማለት ነው፣ መብራት እያበራ የሚጠብቃቸው። ያቺ የጎርዲያኖስ ሚስት ናት። እንዴት ታምራለች! በጣም ያሳዝናል። ንጉሥ ሆይ እንሂድ። ዋሊ እኮ ነገ የሚገደሉ ሰዎችን ቆመው ማየት አይገባም። ጎርዲያኖስን ልቀቁት! ጎርዲያኖስን ነጻ ልቀቁት! ጎርዲያኖስን ልቀቁት! ጎርዲያኖስን በነጻ ልቀቁት! ጎርዲያኖስ ይቅር እንደምትለኝ መቼም ተስፋ አደርጋለሁ። ንጉሥ ሆይ እንደ ነገርኩት የእኛ እምነት ንጉሶቻችንን፣ ልዑሎቻችንን፣ መሪዎቻችንን እንድንታዘዝ ያዘናል፣ ታማኝም እንድንሆን። እመኑኝ ንጉሥ ሆይ እኛ ክርስቲያኖች ሁሉንም ሰው በፍቅር እንወዳለን። እኔም እሱን ነው የተሰማኝ፣ የተነገረኝም እንደዛው ነው። ጎርዲያኖስ በደረሰብህ ሁሉ እክሳለሁ። ያንንም ይኸው እንደምታየው ጽሑፍ አድርጌያለሁ። እኛ የሲሲቲያ ዋሊዎች ጎርዲያኖስን የሰሜን ግዛት ገዢ አድርገን ሾመነዋል፣ ልዑልም ብለነዋል። ከነ ቤተሰቡም ጭምር ንብረትና ሀብቱም ይመለስለት ዘንድ አዘናል። ከባሪያዎቹና ከወታደሮቹም ጋር ሙሉ ክብሩንም መልሰን አጎናጽፈነዋል። ፊርማ።
ለደግነቱ ሁሉ ምስጋናዬ የላቀ ነው። ግን አንድ ማሻሻያ አዋጁ ላይ ባክልበት። የምን ማሻሻያ? ንጉሥ ሆይ ፈቃዶ ከሆነ። ፈቅጃለሁ፣ ተናገር። አይ የስም ጉዳይ በተመለከተ ነው ማሻሻያው ጌታዬ። ስምህን አሳሳትኩት እንዴ? አይደለም ጌታዬ፣ ጎርዲያኖስ የድሮ ስሜ ነው። ሃይማኖቴን ከቀየርኩ በኋላ ነው ተብያለሁ። ለዛ ነው። እንደውም እሱ ይሻላል፣ ጎርዲያኖስ የሚለውን ስም ህዝቡ እንዲረሳ። አባዬ አንድ ጥያቄ ጠይቅ። ጠይቅ ፊሎክተር። ይህ የምንቀበለው ቁርባን የጌታችን ስጋና ደም ነው የሚባለው እውነት ነው? አዎ ልጄ፣ ይህ ምስጢራተ ቤተ ክርስቲያን ነው። በምሴተ ሐሙስ ጌታችን ምን እንዳለ ታውቃለህ? ኢየሱስ ህብስቱን አነሳና ባረከ፣ ቆረሰ፣ ለደቀ መዛሙርቱም ሰጣቸው፣ እንዲህም አለ፣ ይህንን ቅመሱ፣ ይህ ስጋዬ ነው አላቸው። ጽዋውን አነሳና ባረከ፣ ከዚያም ለደቀ መዛሙርቱ ሰጣቸው። ይህ ደግሞ የአዲስ ኪዳን ደሜ ነው አላቸው፣ ለብዙዎች ኃጢአት የሚፈሰው ደሜ። ይህ ታላቁ የቤተ ክርስቲያናችን ምስጢር ነው። ስንት እንደሆኑ ታውቃለህ ፊሎፓተር? 7 አይደል? ጌታዬ ልዑል ፍሎፓተር፣ ጓደኛው ልዑል ሮሶስ በአትክልት ቦታ እየጠበቀህ ነው። አንዴ ቢፈቀድልኝ አባዬ። ግድ የለም ሂድ። ሻሞላውን ያዝና ተከተለኝ። በደንብ ሰልጥን። ስታድግ ይህን ትይዛለህ ታላቁ ፍሎፓተር። ከኮሳሶቹ አሸነፈች። በሻሞላ ፍልሚያ ሁሌም ተዘጋጅቶ መጠበቅ ያስፈልጋል። የጠላትን እንቅስቃሴ ማወቅ። መጠጥ አቁም። እንደዚህ ሰክራ ይቻላል። አረ ገና ብዙ እንጠጣለን ማለት እኔ ፓይስ ፓፌስ የዚች ሀገር መሪ የሆንኩ የሚገርመኝ ነገር ቢኖር ይህችን ሀገር መምራት የሚችል ብቃት እያለኝ ሰው እኔ ሆኜ ያለው ዋልያው ግን እኔን እዚህ አስቀምጦ ኖኸሽኩማ። ማንደር ተረጋጋ። ከኔ የተሻለ ሰው ይመስላል? ተናገር ተናገር። አረ መጠጥ ይቅርብህ፣ ራስህን ትጎዳለህ። ዋሊው ለምን ይህን እንደፈጸመ ባቅ ደስ ይለኝ ነበር። ለምን ልዑል ኖህ ይህ ቦታ እንደተሰጠው እድሜ ልክ የሚጠላው ሰው እድሜ ልክ። አረ ተረጋጋ፣ ሰክረሃል። ሂድ እረፍ። ባርፍማ ደስ ባለኝ ነበር። መልእክት መጥቷል ጌታዬ ከዋሊው። ዋሊው ወደ በርባሮች ሄደን እንድንፋለማቸው በድልም እንድንመለስ አዞን። ሆትኩ እግዚአብሔር የተመሰገነ ይሁን። በርባሮችን ድል መጣን። በጦር ሜዳ ባሳያችሁት ብቃት ሁላችሁንም ላመስግን። አረፍ በሉ። ሁላችሁም ተዘጋጁ። ወደ ቤተሰቦቻችሁና ወደሚያፈቅሯችሁ ሁሉ ተመለሱ። ዋሊው መቼም የማዕረግ እድገት ይሰጠዋል። ግን ጊዜው ደርሷል።
ሁላችንም ካንተ ጎን ነን። ከሰዎች ጋር ተወያይ። ተስማምቻለሁ። ልዑል ኖህ መገደል አለበት። ወታደሮቹና እሱ ማለቅ አለባቸው። እኛም ግዛቱን እንጠቀልላለን። ሌላ ትእዛዝ አለ? አዎ፣ ቅዱ ተቀይሯል። እንዴት? እሱን አናጠቃም፣ ድንኳኑን ነው። አንተስ ሰይጣን ተፈታተነው። ሰላይም ወደ ጎርዲያኖስና ወታደሮቹም ላከ እንዲገሏቸውም። ምክንያቱም የእሱ ዝናና ክብር ስላስቀናቸው። በበርባሮች ላይ በተቀዳጀው ድል ግን እግዚአብሔር ጎርዲያኖስን ከፋንተስ መሰሪ ወጥመድ አዳነው። ግን በበርባሮች እጅ ወደቀ። እንዴት ሊሆን ቻለ? በደፈጣ ጠቁን በርባሮች ንጉሥ ሆይ። እሱንም ከወታደሮቹ ጋር ገደሉት። በሽንፈታቸው ለመበቀል ብለው። አንተ የት ነበርክ? በሚያሳዝን ሁኔታ ንጉሥ ሆይ፣ እኛ ልክ ጦር ሜዳ ስንደርስ ልዑል ኖህና ወታደሮቹ አልቀው ነው የደረስነው። ባለቤቱን ልዕልት ሳፊናን መርዶ አርዷት። እሺ፣ የእሱንም ሀገር ውረሱት። ቤተሰቡን ግን አትንኳቸው። እኔም ሐዘኔን ልገልጽላቸው እፈልጋለሁ። እሺ እንዳሉ ንጉሡ። ጣዖቶች የልዑል ኖህ ነፍስን ይማሩ። እንደውም አሁን ጥሩ አጋጣሚ ተፈጥሮልኛል ልዕልት ሳፊናን የማገባ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ሁሌም ከጎኔ ነው። ከበርባሮችም ጋር ከጎኔ ነበር። መቼም ቢሆን እንደማትተወኝ አውቃለሁ፣ ለጠላትም እንደማትሰጠኝ፣ ምክንያቱም አንተ ይቅር ባይ አምላክ ነህና። እኔም በሰዎች ቅናት የተነሣ ይኸው አሁን በጠላት እጅ ወድቄአለሁ። አድነኝ ጌታዬ፣ አድነኝ፣ አውጣኝ፣ ከጠላትም እጅ አድነኝ። ጸሎትን አምላክ ሰምቶልሃል። ስለዚህ ጌታ ኢየሱስ ክርስቶስ ከጎንህ እንዳለ ላረጋግጥልህ እወዳለሁ። እናም ያድንሃል። በሩን ክፈት! ፍታው! ማን አንተ ደግሞ? ያ ሰው ማን ነው? እግዚአብሔር እኔን እንዲጠብቅ የላከው መልአክ። አንተን ሊጠብቅ? በል ይህን ጉዳይና የመልአኩን ጉዳይ እናጣራለን። አትፍራ፣ እኔ አብሬህ ነኝ። ልዕልቲት፣ ታላቁ ዋሊ የባልሽን ሞት እረፍት እንድናደርስሽ ነው የላከኝ። በጦር ሜዳ በክብር ነው የሞተው። ዋሊውም ሐዘኑን ገልጾልሻል። እመቤታችን፣ የአንቺ ክብርና ዝና በምንም አይነት እንደማይሻር ተናግሯል። ለታላቁ ደፋሩ ኖህ ሲባል እመቤቴ። ስማኝ ኖህ፣ አንተ ዛሬ የኔ እንግዳ ነህ። ቤተ መንግሥት በሙሉ ለአንተ ይታዘዛል። ሌላም ነገር ደግሞ ልንገርህ፣ እነኚህ ሁሉ የምታያቸው ባሪያዎቼ ሁሉ ለአንተ ይታዘዙልሃል። ያንተ ናቸው። እናም አንተ ታላቅ ክብር ያለ ሰው ነህ። እነኚህን ሁሉ
ሴቶቹም ያንተ ናቸው። ሌላም ልብህ የሚሻው ነገር ካለ ያንተ ይሆናል። አመሰግናለሁ ንጉሥ ሆይ። እመቤቴ ሳፊና፣ ምን ነው ክላውዲዮስ? አንድ አስቸኳይ የሆነ ነገር ላዋይሽ ፈልጌ ነው። ምን ነው? ፍሎፓተር ምን ሆነ? ፍሎፓተር ደህና ነው። ታዲያ ምን ነው አስፈራኸኝ? ዋሊ ወደዚህ እየገሰገሰ እየመጣ ነው። ለምን? እኔ እኮ ምንም ክስ አላቀረብኩም። አንቺን ለማግባት እንደሚፈልግ። ምን ማለት ነው? ሊያገባሽ እንደሚፈልግ እመቤቴ። የት ደርሷል አሁን? ግማሽ መንገድ ቢቀረው ነው። አመሻሹ ላይ ይደርሳል። እንግዲያውስ ቶሎ ብለን እናምልጥ። ክላውዲዮስ ስለነገርከኝ አመሰግናለሁ። እመቤቴ፣ ሁሉን ነገር አዘጋጅቻለሁ። አሁኑኑ ያለሽን ወርቅ ጌጥ ይዘሽ ተሰወሪ። አሁኑኑ። ዋሊው ኖህ ቤት ሲደርስ ሳፊናና ልጁን አጣቸው። ባለቀ ሰዓት አንድ አገልጋይ ስለ ጉዳይ ነግሯት ነው የሸሸችው። ሐዘን አገሷቅሏት ነበርና በልዑል ኖህ ሞት የተነሳ። ስለዚህ ቤተ መንግሥቱን ጥላ ኮበለለች። አሁን ያለችበትን የሚያውቅ የለም። ይልቁንስ ለሷ ነው ማዘን የሚገባው። ና ልዑል ኖህ፣ ችግር አለ? አዎ ጌታዬ። ተናገራ ልስማ። ንጉሥ ሆይ፣ እዚህ ከእርሶ ጋር ለ1 ዓመት ከ5 ወራት ከረምኩ። እንግዲህ ንጉሥ ሆይ፣ አሁን ግን ልጆቼና ሚስቴ ናፈቁኝ። በቃ ልዑል ኖህ፣ ልትናገር ያሰብከውን ተረዳሁት። ከኔ ለመለየት ፈለግ ነው አይደል? ንጉሥ ሆይ፣ ቢፈቅዱልኝ ልብሴን ቀይሬ ብሄድ። በዚህ ልብሴ ቤተሰቦቼ አያውቁኝ። ያን ነበር የሆንኩት አባቴ፣ እንደዛ ነው የሆንኩት። አሁን ታዲያ የት ነው ያረፍሽው ልጄ? እንግዶች ማረፊያ፣ ወንዙ አጠገብ ያለው? አዎን አባቴ፣ የቤተ ክርስቲያን አባል አድርገውን እኔና ልጄ ፍሎፒተርን ንስሐ ብታስገቡ። የእግዚአብሔር ፈቃድ ከሆነ ልጄ። ድንጋጤ ልቤን ረታው። ልዑል ኖህ፣ እኔም ናፍቀውኝ ነበር ታላቁ አሊ። ግን ልጄና ሚስቴን ምን ዋጣቸው? ልዑል ኖህ፣ የሆነውን ሁሉ ግልጥ አድርጌ እነግርሃለሁ። አገልጋይ እንደነገረኝ ከሆነ ባለቤትህ ስለታመመችና በመጨረሻም እንደ እብድ ስላደረጋት በኋላ የት እንደደረሰች የሚያውቅ ሰው የለም። ልዑል ፊሎፒተር የት እንደደረሰ አይታወቅም። ልዑል ኖህ፣ ምናልባት ሚስት አለመሞትህን ስታውቅ ተመልሳ ትመጣ ይሆናል። ንጉሥ ሆይ፣ ስማኝ ልዑል ሆይ፣ ለድልህ ምስጋናና ወረታ እንደሚገባ አውቃለሁ። በርባሮች ላይ ለተቀዳጀው ድል ግን ይቅርታህን በቅድሚያ ጠይቃለሁ። አንተ ስትጠፋ ሞተሃል ስትባል ግዛትህን በአንተ ቦታ ሌላ ሰው ሾመንበታል። አዎ ሰማው ንጉሥ ሆይ፣ እግዚአብሔር ሁላችንንም ይቅር ይበለን። ልዑል ኖህ፣ ወደ ሮማ ድንበር ጫፍ ወዳለች ግዛት አስተዳደር አድርጌ ብሾም ምን ትላለህ? የእርሶ ፈቃድ ከሆነ ንጉሥ ሆይ። ብዙ ዓመታት አለፈ፣ ግን ልጁ ወደ ብላቴናነት የሚቀየርበት እናቱም ሳፊና ልጁን በትክክለኛው የፒያስ አስተዳደር አሳደገችው። ጌታዬ ኢየሱስ ክርስቶስ ሆይ፣ አገለግል ዘንድ እርዳታህን እሻለሁ። ፍቅርንም በልቤ ውስጥ ዝራው፣ ከመንጋህም ቀላቅለኝ።
ወደ ሰይጣን ወጥመድ አታግባኝ፣ ጠላቶቼ መሰሪ ወጥመድ ጠብቀኝ። በዚህ ወጣት ዕድሜ ወደ ፈተና አታግባኝ። የአባቴንም የኖኅን ነፍስ እናቴ ሳፊናንም ደግፍልኝ። አዳኝ መድኃኒቴ ኢየሱስ ክርስቶስ ሆይ ምስጋና ይድረስህ እላለሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በፍጹም ኖ ቆይቷል ከሞተ። በኢየሱስ ይህ የማይታመን ነው። እንዲህ አይነት መመሳሰል አባቴ ሚስቴና ልጄ ካጣኋቸው ጀምሮ አንድ የሚያስቸግረኝ ህልም አለ። በህብስትና በወይን መሃል የቆምኩ ይመስለኛል። ከዛም መልካም ጠረን ይሸተኛል። ልጄ ሆይ አስብ እንጂ ከሰማያ ሰማያት ሚስትህና ልጆችህ በሕይወት መኖራቸውን ሊያገናኙህ ማሰቡ ነው። ምን አለ ታዲያ? ለእግዚአብሔር የሚሳነው ነገር የለም። ይጸልዩልኝ አባቴ። እግዚአብሔር ይባርክህ። ልዑል ኖህ ለረጅም ጊዜ እንዲህ ሆነ ቆይተሃል። ህልሙ ተፈታተነኝ። ስለዚህ እንዴት ላድርግ? ጳጳሱ አልተረጎመልህም? አዎ፣ ግን ዓመታት አለፉ፣ ምንም የለም። ትንሽ ጭንቅ ጥብብ ያለ ትመስላለህ። ለምን ወጣ ብለን አሳ እናጠምድ? አዎ ልክ ነህ። ጥሩ ነው። ወንዙ ከርቀት የሚገኘውን የእንግዳ ማረፊያ ያካልላል። እዛ ሄደን ለአንድ ሁለት ቀን አረፍ እንላለን። እማዬ ምን ነው? ሰማህ ፍሎፒተር? የሆነ ልዑል እንግዳ ማረፊያውን ሊጎበኝ መጥቷል። እዛ መናፈሻ ቦታም አይቼዋለሁ። ሄደህ ተዋውቀው። ለምን እማዬ? የወታደር ልብስህን ለብሰህ በፈረስ ተፈናጠህ ሄደህ ሰላም በለው። ለምን? ወታደር እንደሚያደርግህ እርግጠኛ ነኝ። እግዚአብሔር ካለ ደግሞ ይወድህ ይችል ይሆናል። እንዳልሽ እማዬ። ማን ነው አንተን የልዑል ፈረስ ጋልብ ያለህ? ከየት ነው ደግሞ ይህን ልብስ ያመጣኸው? ለምንድን ነው ፈረስ ተፈናጠ የመጣኸው? ማን ነህ አንተ? እኔ ወታደር ነኝ። የልዑል ልጅ ነበርኩ። እናቴም ልዕልት ነበረች። እና ጦር መሳሪያ ትችላለህ? አዎ ጌታዬ። ጌታዬ። ማንሽ አንቺ? እናቱ ነኝ። እኛ ቤተሰባችን አነስተኛ ነው። ባለ አዳኝ ነበር። እኛም የጌታ እምነት ተገለጸልንና ክርስቲያኖች ሆነን ጌታችን እግዚአብሔር ሳፊና ብሎ ሰየመኝ። ኖህ እኮ ነኝ። ውዷ ሚስቴ እኔ እኮ ኖህ ነኝ። እግዚአብሔር የተመሰገነ ይሁን። ፍሎፒተር ልጄ። አባቴ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ለይቅር ባይነትህ ምስጋና አቀርባለሁ፣ ለፍቅርህና እንክብካቤህ
እንድኖርም ስለፈቀድክልኝ ሚስቴ ሳፊናን ልጄ ፍሎፒተርን እንዳገኛቸው ስለረዳኸኝ እስካሁንም ስላቆየኸኝ ልዑል እንዳገኘው ስለፈቀድክልኝ አመሰግንሃለሁ። ልጃችን ፍሎፒተርም እንዲያውቀው ስላስቻልከው ያንተም ልጆች እንድንሆን ስለፈቀድክልኝ እግዚአብሔር ምስጋና ይሁን። ከረጅም ዓመታት በኋላ አባቴን እንዳገኘውና እኔና እናቴን እንዲያውቀን አድርገሃል። ምራን፣ አስተምረን ጌታ ሆይ። ከዚች ምድር ላይ ምንም አንሻም፣ በመንግሥተ ሰማያትም አስበን። አሜን። ልዕልት ሳፊና፣ ያንቺና የልጅሽ ፍሎፒተር መመለስ ለልዑል ኖህና ለእኛ ለሁላችንም ደስታ አጎናጽፎናል። አመሰግናለሁ። ልክ ነህ። የልጄና የሚስቴ መመለስ ለእኔም ደስታ ሰጥቶኛል፣ ለቤተ መንግሥቴም ጭምር። ልዑል ሆይ፣ ሚስቴና ልጄ እርሶን እንኳን ደስ አሎት ሊሉ ስለመጡ ላስተዋውቆት። እንተዋውቃቸው ክቡርነቱ። አዎ፣ አስገቧቸው። ሚስቴ ጁሊያን፣ ኤርሞን ወቦስና ጎርዶን ትንሹ። እኛ ስላገኛችሁን ደስ ብሎናል። እንኳን ደህና ተመልሳችሁ መጣችሁ ልዑልና ልዕልት። ይህን የመመለሳችሁ መልካም ዜና ስንሰማ በጣም ነበር ደስ ያለ። ሰው የማይቻለውን እግዚአብሔር ያደርገዋል። እናመሰግናለን አንቺንም ሄርሞን። ንጉሥ ሆይ፣ ከልዑል ፍሎፒተር ጋር መመለሳችሁን ስለሰማሁ በጣም ደስ ብሎኛል። አመሰግናለሁ ሄርሞን። ታላቅ ጀግና እንደሚወጣ እርግጠኛ ነኝ። የልዑል ኖህ አገልጋይ ነኝ። እንዲያው ሚኒስቴር አድርጌ ሾማለሁ። ሪፖሳስስ? እኔም በጣም ደስተኛ ነኝ በእናንተ መመለስ። አይ እሱማ ሁላችንም የምንለው ነው። ማለቴ ስታድጊ ምን መሆን ትፈልጊያለሽ? እንደ እናቴ የቤት እመቤት፣ የጌታ አገልጋይ። እግዚአብሔር ካንቺ ጋር ይሁን ቪፖስ። ጹሚ፣ ጸልይ፣ ቁረቢ። በየጊዜው ጌታ እግዚአብሔርም የምትፈልጊውን ያደርግልሻል። እኔ ደግሞ እንደ አባባ መሆን ነው የምፈልገው። ሚኒስቴር? በጣም ጥሩ። 2 ሚኒስትሮች ሊኖሩ ማለት ነው። ልዑል ፍሎፒተር፣ ካሁን በኋላ የኔ የጦር አዛዥ ነህ። የጦር ሜዳ ልምምድን ትወዳለህ? እናም የጦር አዛዥ ትሆናለህ። እንዳልክ አባይ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ሁሌም ዝግጁ እንደሆን እርዳኝ። ተዘጋጅቼ እንድጠብቅህ ነጎድጓዳማ ድምፅህን ሰምቻለሁ። አባቴ ሆይ መንግሥትህን እንድወርስ እርዳኝ። ካንተ ጋር እሆን ዘንድም ጓጉቻለሁ። ልዑል ኖህ ከሞተ በኋላ ዋሊ ልዑል ፍሎፒተርን አባቱን ተክቶ የጦር ኃይሎች ጠቅላይ አዛዥ ሆኖ ተሾመ። ምን? ቫሌሪያኖስ ከበርባሮች ምን ተሰማ? አይ ምንም አያሳስበንም ንጉሥ ሆይ፣ በእርሱ አገዛዝ እኮ ሁሉም ነገር ሰላም ሆኗል። ጌታ ንጉሥ ዳኪዎስ። አቤት። ከልዑል ማርቆስ መልእክት መጥቶ ነው።
በርባሮችን ድል አደረግናቸው። ጣዖቶችም ምስጋና ይግባቸው። ቫሌሪያኖስ እስቲ ይህችን አንብብልኝ። ለምን እንደተጠራን ግን አውቃል? ምናልባት መልካም ዜና ይኖር ይሆናል። እኔ ዛሬ ንጉሥ ዳኪዎስና የዚህ ንጉሠ ነገሥት ጓደኛዬ ንጉሥ ቫሌሪያኖስ የሮማ ጦር በርባሮችን ድል ማድረጋችንንና ከምድረ ገጽ ማጥፋታችንን በተለይም ደግሞ የሮማን ስም ማስጠራታችንን ስንነግራችሁ በደስታ ነው። ታላቋ ሮም ለዘላለም ትኑር! ታላቋ ሮም ለዘላለም ትኑር! ታላቋ ሮም ለዘላለም ትኑር! እኔና የዚህ ግዛት አስተዳዳሪ ባልደረባዬ ቫሌሪያኖስ እናንተም ልትደግፉት የምትችሉት ውሳኔ ላይ ደርሰናል። ታላቋ የሮም ግዛት ከበርባሮች የተቃጣባትን ጦርነት አሸነፈች። በጣዖቶቻችን እርዳታ ይኸው ባለድል ሆነናል። በዚህም መሠረት በየከተማዎቹ ያሉት ቤተ መቅደሶች ሁሉ በድጋሚ እንዲከፈቱ ስናዝ፣ ክርስቲያኖችም እንዲወገዱ፣ በጠቅላላውም የሮም ሕዝብ በሙሉ ለጣዖቶች መሥዋዕት እንዲያቀርብ ይሁን። ይህንን አላደርግም ብሎ አሻፈረኝ የሚል ካለ በንጉሥ ዳኪዎስና በንጉሥ ቫሌሪያኖስ ሞት እንደተፈረደበት ይታወቅ ተብሎ ይነገር። እስማማለሁ። 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 በእውነት ይህ ብልህ የሆነ ውሳኔ ተጽፎ ለሁሉም ይሰራጭ ዘንድ በንጉሠ ነገሥቱ ግዛት ሁሉ ይበተን። ጌታዬ፣ የንጉሥ ጦር አዛዥ ማርቆስ መጥቷል። ጌታዬ ንጉሥ ዳስዮስ፣ ጌታዬ ንጉሥ ቫሌሪዮስ፣ የጌቶች ምክር ቤት አባላት፣ የጦር አዛዦች፣ ማርቆስ በጦር ሜዳ ድል የተመታውን የበርበርን ንጉሥ ጎራዴ በስጦታ መልክ ያቀርብላችኋል። በዛውም ለንጉሥ ነገሥቱና ለንጉሥያኑ ያለውን ታማኝነትም ይገልጻል። ቀረበል ዛዡ ታላቋ ሮም ለዘላለም ትኑር! ታላቋ ሮም ለዘላለም ትኑር! ታላቋ ሮም ለዘላለም ትኑር! በእውነት ይህን ታላቅ የጦር አዛዥና ለብዙ ጊዜ የማውቀውን ረዳቴን ባለድር ያደረገንን የጦር አዛዥ መርቆሪዎስን ሳስተዋውቃችሁ በደስታ ነው። በእውነት አንተም በማወቂ መርቆሪዎስ ኩራት ይሰማኛል። ስለ አንተ ብዙ ሰምቻለሁ። ከታላላቅ የጦር አዛዦች መካከል አንዱ ሆነሃል። እናም አሁን ልዑል ብዬሃለሁ። የጦር አዛዥ መርቆሪዎስ ለዘላለም ይኑር። በእውነት ንጉሥ ሆይ በዚህ በጣሉብኝ ትልቅ እምነትና አደራ ላመሰግኖት እገደዳለሁ። ሁላችሁንም አመሰግናለሁ። ልጄ በጦር ሜዳ ሳለህ ጸልይ ነበር። በእውነትማ ጦርነቱ በጣም አስፈሪ ነበር። መጀመሪያ በጣም ተጠቅተን ነበር። በኋላ ግን እግዚአብሔር ረድቶን ባለድል ሆንን። ለመሆኑ ንጉሶቹ ያወጡትን አሰማ? አዎ ሰማሁማ። አትፍሪ፣ እግዚአብሔር እንደሆነ ልጆቹን አይረሳም። ልጄ ሮም እኮ ታዲያ ደም በደም ሆናለች። በክፋተኞች ላይ እግዚአብሔር ቅጣቱን ያሳርፋል፣ አንቺንም ይጠብቅሻል። እኔ ግን ፈራሁ ልጄ። በኋላ አንተ ክርስቲያን መሆንህን ካወቁ እኮ እማ በጦር ሜዳ ያገኘሁት ድል ሚስጥሩ ከእግዚአብሔር ጋር የነበረኝን ትስስርና ጸሎቴ ነው። በጦርነት ቀጠና ውስጥ ሆኜ እንኳ ድምፄን ከፍ አድርጌ ለእግዚአብሔር ሳሰማ የእሱ ድጋፍ ሁሌም አብሮኝ ነበር። ተንቀሳቀስ አንተ። ኧረ እባካችሁ ዘኑልኝ። ምን አድርጎ ነው ይሄ ሰው? ጌታዬ የጦር አዛዥ፣ ይህ ባሪያ እኮ ከመሃል ቤት ሲሰርቅ ይዘነው ነው። በሉ በፍጥነት ፍቱት። እሺ ጌታዬ። ለምንድን ነው የሰረቀው? ረሃብ ጌታዬ፣ ስለ ረሃቤኝ ነው። ለምንድን ነው እናንተ ምግብ የማትሰጧቸው? አረ ጌታዬ፣ በቀን 3 ነው የምንመግባቸው። ታዲያ ችግር ምንድን ነው? አንተ ስርቆት እንደሚያስቀጣ አታውቅም? አውቃለሁ ጌታዬ፣ ግን በእኔ በባሪያው አይናደዱ። እሺ በምን ምክንያት ነው የሰረቀው? በእርግጥ እኔ ባሪያዎት ነኝ፣ ግን አንዲት አረጋዊት እናትና ትንንሽ ወንድሞች አሉ። እናም ታዲያ እነሱ ከቤተ መንግስቱ ውጭ ስለሚኖሩ ለእኔ የሚሰጠኝን ምግብ እያተረፍኩ በቤተ መንግስቱ አጥር በኩል ወረውርላቸው ነበር። ዛሬ ግን ያለኝን በሙሉ ለእነሱ በመስጠቴ ራበኝና ለመስረቅ ተገደዱ። ትንንሾቹ ወንድሞችህና እናትህን ለመርዳት ስትል
እነሱን ለመደገፍ በማሰብህ በእውነቱ ታላቅ ፍቅር እንዳለህ ያስታውቃል። ቢሆንም ግን መስረቅህ ጥፋት ነው። ለዛም ትምህርት ወስጃለሁ። አንተ ደግሞ ይህን ልታሳውቀኝ ይገባህ ነበር። ጉዳዩን እኔ ጨርሰዋለሁ ብዬ ነው። ሥራ ስለሚበዛቦት ላስቸግሮት አልፈለኩም። ሂድ አንተ ደግሞ ቤተሰቦችን ይዛቸው ወደ ቤተ መንግሥቱ ና። እግዚአብሔር ይባርኮት ጌታ ያሉን ሆይ። ለመሆኑ በርባሮች ሽንፈታቸውን ቀምሰው አርፈው የሚቀመጡ ይመስልሃል? በእርግጥ አርፈው አይቀመጡም። ቢሆንም ግን ደግመን ጦርነቱን እንከፍታለን ቢሉ አሁንም በጣዖቶቻችን እርዳታ ደግመን እናሸንፋቸዋለን። እንደ መርቆሬዎስና ማርቆስ የመሳሰሉ ታማኝ የጦር አዛዦች እያሉን በርባኖች በምንም አይነት ተአምር እንደገና ግዛት ሆነው በእኛ ላይ ጦርነት መክፈት አይችሉም። እንግዲያውስ ለታላቋ ሮም ጽዋችንን እናንሳ። ምን ነው አልናፈኩህም እንዴ? ጀመረሽ ደግሞ አንቺ። ምን ላድርግ ትያለሽ? ጦርነት ላይ ነበርኩ እኮ። ጦርነቱ አብቅቶ የለ እንዴ? ይቅርታ። ማን ነው ያ ወታደር? የጦር አዛዡ መርቆሬዎስ ነው። አንዴ ይቅርታ ቢደረግልኝ። እዚህ ቆይ አንተ። ሉና የወንድሜ ልጅ በሮም ከተማ ውስጥ የምትገኝ ውብ ወጣት ሴት ናት። መርቆሬዎስ በዚህ ለጋ ዕድሜ የጦር አዛዥ መሆን? እሱን ዕድሜ አይወስነውም እመቤቴ። ሉና እባላለሁ። ሉና መርቆሬዎስ። አዎ ዳኪዎስ። ማርቆስ ና ግባ መርቆሬዎስ። እባክሽን እመቤቴ አሁን ልሂድ። መርቆሬዎስ የንጉሥ ግብዣ ላይ እንዳለ አዘንጋ። ዝም ብሎ መውጣት አይቻልም። እጅ መንሳት አለብህ። ቁጭ በል። አንተን ግን ማን ልበል? እኔ ፍሎፒተር መርቆሬዎስ የልዑል ኖህ ልጅና የሮማ ጦር አዛዥ ነኝ። ከዚህ በፊት አውቃለሁ ልበል? አይ ቢሆን ደስ ይለኝ ነበር። መርቆሬዎስ ለምን ተባልክ? በጦር ሜዳ አንድ ወታደር ነበር ያወጣልኝ ስሙን። መርቆሬዎስ ባለድሉ መቼም ያየ ሁሉ ሳያደንቅህ አያልፍም። ቀለበት አስረሃል ማለቴ ፍቅረኛ አለህ እንዴ? ቀለበት አስረሃል? አዎ። ፍቅረኛህስ? በዓለም ተወዳዳሪ የላት። ስሟን ብትነግረኝ። አይ ሚስጥር ነው። የሮም ሰው ናት እንዴ? ምናልባት። ምስጢራዊ ሰው ነህ፣ ግን ሉናን መሸወድ አይቻልም። እባክሽ እመቤቴ ከኔ ምንድነው የምትፈልጊው? ላንቺ አልሆንሽም። በፍቅረኛህ የተነሳ ነው ታማኝነትህ እንዴ? ክርስቲያን ስለሆንኩና ሃይማኖቴ ደግሞ እንደዚህ አይነት ግንኙነት ስለማይፈቅድ። ክርስቲያን? አዎ። የንጉሱ የጦር ኃይል አዛዥ ክርስቲያን ነው? ክርስቲያን በመሆኔ ኩሩ ነኝ። እንደገና እንገናኛለን። መርቆሬዎስ ና እስቲ እፈልግሃለሁ። መርቆሬዎስ ላሳስርህ እንደምችል አትዘንጋ። መርቆሬዎስ ላሳስርህ እንደምችል አትዘንጋ። በዚያ መጠን ከፍ ያለ ደረጃን እንድትደርስ ማድረግ እችላለሁ። እስክመለስ ልምምድህን ቀጥል። ምን ነው? ንጉሥ ዳኪዎስ ጠርቶን ነበር። ይህንን አንብብ። የባርዳኔዎስን አዛዥና ወታደሮች በቶሎ እንዲመጡ ይጠየቃል። ታላቁን የሮም ጦም እንዲቀላቀሉ የበርባሮችን ጥቃት ለማሸነፍ መልእክቱ ከንጉሥ ዳኪዎስ ነው። አሁኑኑ መሄድ አለብን ማለት ነው።
ወታደሮቹን ለጉዞ ተዘጋጁ በላቸው። ጎህ ሲቀድን እንነሳለን። እሺ። መርቆሬዎስ ከመነሳታችን በፊት እናትህን ያት። ልትሄድ ነው እንዴ? አዎ እማዬ፣ ጠዋት ንጋት ላይ። እባክሽንማ ሐዘን አይግባሽ። እግዚአብሔር ይከተል። እግዚአብሔር እረኛዬ ነው። እግዚአብሔር አለልህ። ከአንበሶች መንጋጋ ያስጥልሃል፣ ከጠላቶችህም ያድንሃል። እማዬ፣ በሰላም መንገዴን አልቀጥልም ካልተረጋጋሁ። በሰላም ሂድ። እንግዲያው ልጄ እግዚአብሔር ይጠብቅህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታዬ ሆይ ከፈተና አውጣኝ፣ እርዳኝ። እኔን ለማጥፋት የሚጥሩትን ሁሉ በኀፍረትና በድንብር ይሁኑ ላለሁ። ኀፍረትን አላብሳቸው። እኔም መጉዳት የሚያስቡ ኀፍረትን አከናንብልኝ። በኀፍረታቸው ዋይ ዋይ ይበሉ። ባንተ የሚደሰቱ ግን ባንተም ይቅር ባይነት የሚረኩ እግዚአብሔር ታላቅ ነው እያሉ ይመስክሩ። ጌታዬ ሆይ ወደ አንተ ጉዞዬን አፍጥነው። እናቴንና ቤቴን ጥዬ ስለምሄድ እሷን ትደግፍልኝ ዘንድ ላንተ አደራ እላለሁ። ከመሰሪዎቹም ተግባር ከሰይጣን ፈተና ጠብቃት፣ በክርስትና ከፍ ከፍ ትል ዘንድ አሜን። ዳኪዎስ ጣዖቶች ይጠብቁ፣ በሰላምና በድል ተመለስ። እኔ ወደ ጦርነት ሲሄድ ንጉሥ ቫሊሪያኖስ ተክቶ ንጉሣዊ ግዴታውን ይወጣል። የምትፈልጊውን ነገር ሁሉ ካለ እርሱን ጠይቂ። ሰላም ካንተ ጋር ይሁን። ቫሊሪያኖስ ስላንተ እያወራን ነው የመጣኸው። አመሰግናለሁ ጌታዬ። ንጉሥ ሆይ አሁን አረፍ ይበሉ። ውስጣው ሴራ ካለ ይወገዳል፣ ሁሉንም በቁጥጥር ስር ይውላል። ለጣዖቶች መሥዋዕት እናቀርባለን። ክርስቲያኖችም ቢሆኑ መሥዋዕት ማቅረብ አለባቸው። ዕጣኑን ያጭሱ። አንተ በርበሮችን፣ እኔ ደግሞ ክርስቲያኖችን ተፋልሜ ያጠፋቸዋለሁ። አመሰግናለሁ ቫሊሪያኖስ። ዛሬ በርበሮችን በቀላሉ ድል መምታት ቻለ። ለእርሶ ዕቅድ ምስጋና ይግባውና ላንተ ለማርቆስና ለመርቆሪዎስ አመራር ምስጋና ይገባል። ይኸውላችሁ ጀግኖቻችን፣ ነገ ሲነጋጋ ከዚህ እንደርሳለን። ከቀስተኞች ጋር ሆነን መርቆሪዎስ በአንተ አመራር የመጀመሪያው ምልክት በኋላ ጥቃት ይጀመራል። ጠላት ፈረሶቹን ሲልክ በጣም ጥሩ የጦርነት ዕቅድ ነው ክቡርነቱ። አሁን ጀግኖች ሄዳችሁ አረፍ በሉ። ቅርታ ክቡርነቱ። ይቻላል። ጌታዬ ፈጣሪ ለኔ ብርሃኔ ነው፣ መመኪያዬ ነው። የምፈራውም እሱም ብቻ ነው። መሰሪዎች ሲያጠቁኝና ስሜን ሲያዋርዱ፣ ጠላቶቼና ተቀናቃኞቼ በኔ ላይ ቢያሴሩ፣ በራሳቸው ሴራ ተሸብበው ወደ መቀመቅ ይውረዱ። በኔ ላይ አዋጅ ቢያውጁ ልቤ አይሸበርም። ጦርነት በኔ ላይ ቢያነሱም እንኳ በመተማመን እፋለማቸዋለሁ። ጌታዬ ምስጋና ላንተ ይሁን። ጌታችንና መድኃኒታችን ኢየሱስ ክርስቶስ አንተን እንድምራህና ድልን እንድታደርግ እንድረዳህ ነው የላከኝ። በዚህ ሻሞላ በርበሮችን ድል አድርግ፣ በድልህም ጌታህን እግዚአብሔርን አስታውስ።
ይሄ ነገር ጥሩ አይመስለኝም። ጌታዬ አዛዥ፣ ወታደሮች በሙሉ ለመርቆሬዎስ እያጨበጨቡ። እኔ ነኝ እሱን ያሳደጉት። የዘራኸው ይነቅልሃል አይደል የሚለው ተረቱ። አንተንማ በፍጹም ሊነቅልህ አይችልም። እንዳዩትና እንደሰሙት ወታደሮቹ መርቆሬዎስን ነው እያደነቁ ያሉት። ፍጹም እሱ ጠቅላይ አዛዥ መሆን የለበት። ችላ ተባልኩ እኮ ነው። አረፍ ይበለው አሁን አዛዥ። ያማ አይሆንም። ሞቼ ነው ቆሜ። እንዴት እርግጠኛ ሆንክ? ምክንያቱም ባለልት ተብዬው የጦር አዛዡ መርቆሬዎስ ክርስቲያን ነው። አዛዤ ከምርህን ነው? እርግጠኛ ነኝ። እናም ለዛ ዋጋውን ይከፍላል። አመሰግንሃለሁ ጌታዬ። በጌታዬ በኢየሱስ ክርስቶስ ስም ለደግነትህ ምስጋና ይላቀ ነው። ትምክቴን ከውስጥ ያውጥተህ ፍቅርን በውስጤ ዘራ። ጌታዬ ሆይ ድልን እንድጎናጸፍ ስላደረከኝ ምስጋና ላንተ ይሁን። እድሜን ሁሉ አንድ ሰው ብቻውን አንድ ጦርነትን ሲያሸንፍ አላየሁም። መሃል አደባባይ ላይ ነበር። ጣዖቶቹ ፍልሚያውን ሲያወዳድሩ አየሁ። የመርቆሬዎስ ጎራዴ እንደ ብርሃን ያበራ ነበር። ጠላቶቹንም በዛ ጎራዴ ጎምዶ ጣላቸው። እንዴት? ነገርኩ እኮ። እንደዚህ አይነት ድፍረት አይቼም ሰምቼም አላውቅም። እናም እኔ ንጉሥ ዳኬዎስ መርቆሬዎስን የሮም ጦር ጠቅላይ አዛዥ አድርጌ ሾሜዋለሁ። እና ማርቆስስ? ማርቆስማ አረጀ። አሁን ደግሞ ወጣት ደፋር ያስፈልጋል። ለመርቆሬዎስ ያደላ አስመሰለብህ። ድሉን እሱ እንዳገኘው አትዘንጊ። መርቆሬዎስ አዛዣችንን አስገቡት። አዛዣችን መርቆሬዎስ፣ አዛዣችን መርቆሬዎስ፣ አዛዣችን መርቆሬዎስ። አትንኩት፣ አትቸኩል። ክቡራት፣ ልዑል መርቆሬዎስ ይሁንላችሁ። እናም ከዚህ ሰዓት ጀምሮ የጦር ኃይሉ አዛዥ አድርጌ ሾሜዋለሁ። ማርቆስን ልንገረው? በአካል ጦር ሜዳ ተገኝቼ ቢሆን ኖሮ ደስ ይለኝ ነበር። ንጉሥ ሆይ በጦር ሜዳ ከኛ ጋር እንደነበሩ ነው የሚሰማው። አንተ በእውነት ጀግና ነህ። አመሰግናለሁ። አነጋገርም ታውቅበታለህ። ከአሁን በኋላ መርቆሬዎስ ወታደሮቹን ሰብስበህና ዕጣንም መስዋዕትም ለጣዖቶቻችን እናቀርባለን። መርቆሬዎስ የታል? አልመጣም። ለምን? አሞት ነው ወይስ ምን ሆነን ነው? ጌታዬ ሆይ ፈቃዶ ቢሆን እኔ ልንገራቸው ወይስ አንተ ንገራቸው? ምንድነው ነገሩ? ይህንን ስነግሮት ቅር እያለኝ ነው። እርሶ ልዑል ብሎም ታላቁ የሮም ጦር አዛዥ ብለው የሾሙት ሰው መጥቼ ለጣዖቶች ዕጣን አላጤስም ሲል አሻፈረኝ ብሏል። ስለማን ነው እያወራችሁ ያለው? ስለ መርቆሬዎስ ነው ታላቁ ንጉሥ ሆይ። ይህን እንኳን ማመን አልችልም። ወይ የሆነ ነገር ነው።
አሊያም እናንተ ቂም ስለያዛችሁበት ብቻ በእኔና በእርሱ መካከል ቂም ለመፍጠር አስባችሁ ካልሆነ በስተቀር ንጉሥ ሆይ እርሶ ራሶ የሚያረጋግጡት ጉዳይ ቢሆንም የእርሶ ጦር አዛዥ የሆነው ሰው ክርስቲያን ስለሆነ ነው መጥቼ ለጣዖቶቹ ዕጣን አላጨስም ብሎ አሻፈረን ያለው። ጣዖቶችን ከሃዲ ስለሆነ ነው። ልዑል መርቆሬዎስ አንተ ነህ እንዴ? ጌታዬ ንጉሥ ሆይ አስቀርተውኝ ነበር እንዴ? አዎ ልዑል መርቆሬዎስ፣ እስቲ ቀረብ በል። ሁሌም ታዛዥ ነኝ ንጉሥ ሆይ። በእውነት የምልህም በሙሉ ትፈጽማለህ? አዎ ንጉሥ ሆይ፣ እኔ እኮ ወታደሮ ነኝ። እሱማ ነው። ምን ነው ችግር አለ እንዴ ንጉሥ ሆይ? ስማኝማ መርቆሬዎስ፣ ፍቅርንና ታማኝነትን የሚክድ ሰው ምን ትለዋለህ? ልክ ነው። ፍቅርን በፍቅር መመለስ ነው እንጂ። ልክ ነው። ፍቅርን በፍቅር መመለስ እንዳለበት ከተረዳ ለምን ታዲያ ስሾምህ አሳፈርከኝ በታላላቅ ሰዎች ዘንድ? ምን ነው ጌታዬ አስቀየምኮት እንዴ? አይ አልታዘዝም ብለኸኛል። እናም ያንን በማድረግህ በጦር ሜዳ ለደገፉ ጣዖቶች ዕጣንና ከርቤ በማጨስ ልለማመንልህ አይደለም ያስጠራው። ታላቁ ንጉሥ ሆይ የእርሶን ክብር መቼም ቢሆን አልጋፋም። በደግነቶም የጦር ጠቅላይ አዛዥ ሹም አድርገው ሲሾሙኝ፣ እኔ ግን ንጉሥ ሆይ ጠላትን በጦር ሜዳ ድል የመታሁት በጌታዬ በኢየሱስ ክርስቶስ በተሰቀለበት መስቀል እርዳታ እንጂ ይኸው እርሶ ለክብሬ የሸለሙኝን ሜዳሊያ አውልቄ ልመልስሎት። ምክንያቱም ከሰው ክብርን አልሻም። ከእናቴ ሆድ ራቁቴን ነው የወጣሁት። ራቁቴንም ከዚሽ ምድር እሰናበታለሁ። እዚህ በፊቱ ቆሜ የምለው ነገር ቢኖር ክርስቲያን መሆኔን ነው። በክርስቲያንነቴም እኮራለሁ። በጣም ያሳዝናል መርቆሬዎስ። አንድ ቀን ትተካኛለህ ብዬ አስብ ነበር። ጌታዬ ንጉሥ ሆይ ከክብር በላይ ሁሉ የተከበሩ ኖት። ግን ከፀሐይ በታች እኮም ምንም ታላቅ ነገር የለም። አዛዥ ድፍረትህን አደንቅልሃለሁ። ቢሆንም ግን ይህን አቋምህን ደግሞ እንደምትቀይረው እገምታለሁ። እስቲ ትንሽ አረፍ ብለህ አስብበት። አትጨነቅ። ጌታዬ ሆይ በዚህ ምድር እኔን ምንም ኃይል ቢሆን ከኢየሱስ ክርስቶስ ፍቅር ሊለየኝ አይችልም። እንግዲያውስ አትጨነቅ ካልከኝ አልጨነቅም። በአቋምህ ስለጸናህ ደግ። ጠባቂዎች ይህንን ኩሩና ግትር ሰው ወስዳችሁ እስር ቤት ሰሩት። እንግዲያውስ አትጨነቅ ካልከኝ አልጨነቅም። መራራ ኀፍረትን ይቅመስ። ቀጥል መርቆሬዎስ። የጦር አዛዡ ማርቆስ በር ላይ ናቸው። አስገቢው። ማርቆስ ስንት ጊዜ ካየው? ሄለን ናት እንዴ ከኔ ያራቀችህ ወይስ ፍቅርህ እየጸና መጣ? ንግሥቴ ሆይ ሄለንም ሆነች የዓለም ሴቶች በጠቅላላ ከእርሶ ከንግሥቴ ፊት አያርቁኝ። ያማ ቢሆን ደግ። ግን ታዲያ ለምን ጠፋ? ንግሥቴ ሆይ ሞት ብቻ ነው ከእርሶ ሊያርቀኝ የሚችለው። ምን ነው ማርቆስ፣ ድሮ ያሳለፍናቸው መልካም ጊዜያት ተዘነጉ? መቼም ቢሆን አልዘነጋቸውም። ለእኔም ያሉት ፍቅር እንደዛው። ያኔ ታዲያ የጦር አዛዥ አድርጌ ስሾምህ ካጠገቤ እንዳትርቅ በማሰብ ነበር። ግን ሄለንን ካገባ በኋላ ሁሉንም የዘነጋህ መሰለኝ። አረ በፍጹም ንግሥቴ ሆይ ሄለን ከሆነች ሚስቴ ናት። እርሶ ግን ንግሥቴ ናት። ማርቆስ ልጆቼ ለምስኪኑ መርቆሬዎስ እግዚአብሔር ነፍሱን ይምርለት ዘንድ እንጸልይለት። ወንድሞቼ እኔ ሄለን በክርስቶስ እህታችሁ የሆንኩ የጦር አዛዡ የማርቆስ ሚስት ነኝ። ቤተ መንግስት ውስጥ እንደፈለኩ መሆን ስለምችል የታሰረውን መርቆሬዎስን መርዳት እችላለሁ።
አይሆንም ልጄ፣ እዚህ የተሰባሰብነው ለመርቆሬዎስ ልንጸልይ እንጂ አንቺን አደጋ ላይ ለመጣል አልንሻም። አባቴ፣ አንቺ ከእግዚአብሔር ጋር ደህና መሆኑን ከነገርሽን ብቻ ይበቃል። ጌታዬ፣ ነፍሴም ባንተ ዘንድ እሰጣለሁ። እምነቴ ባንተ በጌታዬ የጸና በመሆኑ አላፍርም። ጠላቶቼም በእኔ ላይ ብርታት አይኖራቸውም። አንተን የሚያሳፍሩ ሁሉ ኀፍረት ይንገስባቸው። ጌታዬ ሆይ ከመሰሪዎችም ጠብቀኝ፣ መልካሙን መንገድ አሳየኝ። በእውነት በሐቅ መንገድ ምራኝ፣ አስተምረኝ። ምክንያቱም አንተ የምሕረት ጌታ ነህ። የተወደዱ ሆይ ደስ ይበልህ፣ አለቃዎችን አትፍራ፣ ከሃዲዎችንም እንደዛው። ምክንያቱም አንተ ለጌታ ለኢየሱስ ክርስቶስ ተሰጥተሃልና፣ እሱም ከሁሉ የበረታ ነው፣ ነፃ ያወጣሃል። አላምንም። ለመርቆሬዎስ በጣም ነው የማዝነው። ያ ስታደንቀው የነበረው ጀግና ነው። ከጀግናም ጀግና እንጂ ስንቴ ባለድል አደረገኝ። ግን ላምን አልቻልኩም። ክርስቲያን የመሆን ጉዳይ ነው። ነገር ግን ንጉሥ ሆይ ሉና እኮ ብዙ ጊዜ ክርስቲያን መሆኑን እንደገለጸላት ነግራኛለች። የት ነው ደግሞ እንዲያ ሲል የወንድምሽ ልጅ የሰማችው? ነይ እስቲ አንቺ የትና ምን ሲል ነው የሰማሽው? የመጀመሪያውን ድል ስንቀዳጅ ማርቆስ ነበር ያስተዋወቀን። በር ላይ እንደ እንግዳ ቆሞ ነበር። ብቸኝነት እንዳይሰማው ብዬ ላናግረው ስሞክር ሊያናግረኝ ፈቃደኛ አልነበረም። አዎ ክርስቲያን ስለሆንኩ ላናግርሽ ፈቃደኛ አይደለሁም ነበር ያለኝ። እንደዛ ነው እንዴ? ለካ አብሮን የነበረው ከአዋጁ በፊት ነው። መርቆሬዎስ እስረኛውን ወደዚህ ፈታችሁ ላኩት። አሁንም በግትር አቋም እንደጸናህ ነው መርቆሬዎስ? ጌታዬ ንጉሥ ሆይ ለደግነቱ አሁንም ቢሆን ምስጋና የላቀ ነው። ነገር ግን ምንም አይነት መከራ እኔን ከጌታ ኢየሱስ ክርስቶስ ሊነጥለኝ አይችልም። ሞትም አያስፈራኝም። በአዳኜ በጌታዬ በኢየሱስ ክርስቶስ እምነቴ የጸና ነው። በል እንግዲህ መርቆሬዎስ በእኔ ስም ለጣዖቶች ክብር ዕጣን አጢስ። በንጉሠ ነገሥት ግዛቴ ውስጥ ሁለተኛ ሰው ትሆናለህ። ቃል እገባልሃለሁ። የንግሥቲቱንም የወንድም ልጅ አንዷን በሚስትነት እሰጥሃለሁ። ያንተ ጣዖቶችና አምላኮች በወርቅና ብር በሰው የተሰሩ እንጂ የሚናገሩበት አፍ፣ የሚያዩበት ዓይን፣ የሚሰሙበት ጆሮ የላቸው። ልክ እንደፈጠራቸው እንደሚያመልኩባቸው ሰው። ዝም በል! እኛንም ጣዖቶች ናችሁ ማለትህ ነው? ግድ የለም፣ ይህም ቢሆን ይቅር እልሃለሁ። በጣም ስለምወድህ በጣዖቶቹ አስገድጄ እንድታመልክ አላደርግህም። ነገር ግን መርቆሬዎስ የምለምንህና የምጠይቅህ አንድ ነገር ብቻ ነው። ያም ክርስቲያንነትን እርሳው። በኢየሱስ ክርስቶስ ስቃይን መቅመስ ለእኔ ክብሬ ነው። መርቆሬዎስ ለመጨረሻ ጊዜ ይህን ቃልህን እንድትውጠው ጠይቀሃለሁ። ያንተም ማስፈራራት ከቁብ አልቆጥረውም። ምክንያቱም በእግዚአብሔር ኃይል እወጣዋለሁ። ያንተን አባት ሰይጣንን መሰሪነት አጋልጣለሁ። ወስዳችሁ ግረፉት እስኪሞት ድረስ። መርቆሬዎስ የጦር ጀግናው ሲሰቃይ ማየት ይሻለሁ። መርቆሬዎስ አሁንም ሐሳብህን አትቀይርም? ጌታዬ ኢየሱስ ክርስቶስ ሆይ በመከራ ድረስልኝ።
አሰቃዩት፣ በእግሩም ስር ሳትን አንድዱ። ሲሞት አንድ ጠባቂ ልካችሁ አሳውቁኝ። ገባችሁ? አንዳችሁ መጥታችሁ መርቆሬዎስ መሞቱን አሳውቁኝ። እውነተኛው ሰማዕት ሰላም ላንተ ይሁን። ባለድል ትሆናለህ። ጌታችን ጽናቱን ይሰጣልና በሱም ይህን ንጉሥና ጣዖቶቹን ታጋልጣለህ። ስቃይንም አትፍራ፣ አትሸበር። ምክንያቱም አሁኑ በመንግሥተ ሰማያት በሰማይቷ ኢየሩሳሌም በንጽሕቷ ከተማ ትሆናለህ። መርቆሬዎስ ምን ሆኖ ይሆን? ትላንትና እርሶ ከመጡ በኋላ የሆነ ነገር ተከስቶ ነበር። ምን ተከሰተ? ተናገር። ልዑል መርቆሬዎስ ምን ሆነ? ሞተ? አይ ዳን እንጂ። አንተ አብድሃል እንዴ? መሞቱን ልትነግረኝ የመጣ መስሎኝ እንጂ። ሰውየው ምትሃተኛ መሰለኝ ጌታዬ። አዎ ታዲያ ክርስቶስ አዳነው ልትለኝ ነው? አዎ ክርስቶስ ነው ያዳነው ጌታዬ። አንተን ነው ያዳነው ወይስ መርቆሬዎስ ምትሃተኛውን? እርሱም በኋላ በጋለ ብረት ስጋን ሲበጣጥሱትና ሲገርፉት ወይም ደግሞ ገልብጠው ዛፍ ላይ ሲሰቅሉ ትነግረኛለህ? ንጉሥ ሆይ ፈለጉትን ሊያደርጉኝ ይችላሉ፣ ግን በስጋዬ ላይ ብቻ ነው ስልጣን ያለው። ነፍሴ ካሁን በኋላ የጌታዬ ነው። ከጥቂት ጊዜ በኋላ ይሞታል። ምን ያህል ጊዜ ነው እንደዚህ ሆኖ የቆየ? ለ10 ሰዓታት ብቻ። ማንም ሰው ቢሆን ይህን ያህል መቆየት አይችልም። ሰው እንደነበር አትዘንጊ። ልክ ነሽ። ደህና ሰንብት ከሃዲው መርቆሬዎስ። ምን ተፈጠረ? እኔ እንጃ። ተሳስቼ ይሆን እንዴ ስለ መርቆሬዎስ? ምን ነው ንጉሴ? አልተሳሳትክም። ብዙ እድል ሰጥተው ነበር እኮ። አዎ፣ ቢሆንም የጦር አዛዤ ነበር። ብዙ ጊዜ ባለድል ያደረገኝ። ታዲያ ውለታውም በማሰር በስቃይና በሞት ልከፍለው አይገባም ነበር። ራሱን እኮ ነው ወደዛ ውስጥ የከተተው። አንተም ባለመታዘዝ ጭራሽ ብሎ ደግሞ ለጣዖቶቹ ዕጣን አላጨስም ብሎ። ልክ ነሽ። ግን ቢሆንም እንግዲያውስ እንዳልክ። ግን ልትይኝ ያሰብሽው ነገር አለ? አዎ። እሺ ቶሎ ብለሽ ነገሪ። ሉና እኮ ናት ብቸኛዋ። ደሞ እሷ እዚህ ውስጥ ምን? ሴት ያየ ይባል የለ? ሴት ያየ አልገባኝ። ግድ የለም ጌታዬ፣ እሷን ላካት። እናንተ ውጡ፣ እንግዶች አሉብን፣ ውጡ። ማን ልበል? ሉና እባላለሁ። ሉና መርቆሬዎስ ረሳኸኝ? ሉናማ? ሉና ነኝ፣ ሚስጥር ጠባቂ። ለንጉሱ ሳልነግርብህ ምንም እንኳን ፍቅርህን ብትነፍገኝም ራስህም ብለሃል። ሉና? አዎ አስታወስኩሽ። ምን ነው ታዲያ እንዲህ ትሆናለህ? ማለቴ ንጉሱ ሁለተኛ ሰው ሊያደርጉ ሲመኙ፣ በኋላም ንጉሱ ሲሞቱ ንጉስ መሆን ስትችል፣ ዙፋኑ ላይ ስትቀመጥ እኔም አብሬ ዘውድ መድፋት ስችል ከጎንህ፣ አንተ ግን ችክ ብለህ እምነትህን ይፋ አድርገህ በሰው ፊት የሚክደኝን ሁሉ በአባቴ ፊት እክደዋለሁ ብሏል። ማን ነው እሱ? እሱ ፊሎፒተር ይባላል፣ የጦር አዛዡ ነው። ማን ነው ታዲያ የሰማይ አባቱ? እኔ ለንጉሱ ይቅር ወደ እልሃለሁ።
ንጉሱ ደግሞ ስለሚወድህ ይምርሃል። ነገር ግን ለጣዖቶቹ ዕጣን አጢስ። ያንቺና የንጉሱ ጣዖቶች ድንጋይና ዱዳ ናቸው። አይናገሩ፣ አይጋገሩ። የኔ አምላክ ግን ሕያው አምላክ። እሱ የት ነው ያለው? ለምንስ ከስቃይ አያስጥልህም? ሕያው ነው የምትለው መርቆሬዎስ በእውነት የተባረክ ነህ። በእምነት ጸናህ ነህ። የጌታችን በኢየሱስ ስም ቁስልህ ልፈውስ ልኬአለሁ። በጌታችን በኢየሱስ ስም ቁስልህ ይፈወስ። አዎ በአይኔ በብረቱ አየሁ። እውነትም በእርግጥም ያንተ አምላክ ሕያው አምላክ ነው። እባክህ መርቆሬዎስ ጌታ አምላክህን በእኔ ስም አናግርልኝ። እህቴ ሆይ ጌታ ኢየሱስ ክርስቶስ ከመንጋው ቀላቅሎሻል። ሂጂና ወደ ከተማሽ ጳጳስ ሄደሽ በኢየሱስ ክርስቶስ ስም ተጠምቀሽ እምነትሽን ግለጭ። ስጋሽን ሊያሰቃዩት የሚሞክሩትን አትፍሪ። ክርስቲያን ነኝ መርቆሬዎስ። አዎ ክርስቲያን ነኝ። ክርስቲያን ነኝ። ክርስቲያን ነኝ። ክርስቲያን ነኝ። ክርስቲያን ነኝ። ምን እያሰብክ ነው ጌታዬ? ወታደሮቼን የእስር ቤቱን ዘበኛ ጥሩት ብለሽ ላኪያቸው። እንዳልክ ጌታዬ። ንጉሥ ሆይ ልዕልት ሉና እኔ ጋር መጣ የእስር ደብዳቤ አሳይታኝ እኔም ወደ እስረኛው ጋር አደረስኳት። በኋላም ጥቂት ቆይቶ መሬቱ ተንቀጠቀጠ። በኋላም ብርሃን ሆነ። ደብዳቤው ከእጄ ላይ ወደቀ። የልዕልቲቱም ጩኸት ተሰማኝ። ክርስቲያን ነኝ ክርስቲያን ነኝ እያለች ስትጮህ ሰማዋት። ሌላስ ሬዲያኖስ? እስረኛውን ሄጄ አየሁት። ስመለከተው ምንም ቁስል የለበትም ነበር። አንተንም ደገሙብህ? በከሉህ? አይ ክብሩነቱ፣ ይህ ድግምት አይደለም። ብርሃኑን አይቻለሁ። እውነተኛ ብርሃን ነበር። በኋላ ግን ሕይወቴ በሙሉ ግልጥልጥ ብሎ ታየ። በብርሃኑ ልቤና ሐሳቤ ግልጥ ብሎ ታየ። እኔም ክርስቲያን ነኝ። ክቡርነቱ፣ የክርስቲያኖችን አምላክ እውነተኛውን አምላክ ነው የማመልከው። ስለሆነም ለእርሱ ክብር አንተንና እርሱን አቃጥላለሁ። ክቡርነቶ ዝግጁ ነው። አሁን ግን አያታልለንም። ክቡርነቶ እሳቱ ነዷል። እኔው ራሴ ነኝ የማቃጥልህ መርቆሬዎስ። እርሱ ያቃጠሉት እስረኛ እኮ ዳነ። አንተ እብድ ወታደር ሂድ አምጣው፣ እኔው ራሴ ጨርሰዋለሁ። እንዳሉ ክብርነቶ። ምን ነው? መርቆሬዎስ ነዋ። ሞተ እኮ አይደል እንዴ? አልሞተም፣ ተረፈ እኮ። ጤነኛም ሆነ። ሊሆን አይችልም። በሕይወት ሊኖር። ና እስቲ ያልከውን እናረጋግጣለን። ለአንዴና ለመጨረሻ ጊዜ ይህን ነገር እንጨርሰው። ክቡርነቱ፣ አንገቱን ማስቆረጥ ነው የተሻለው መፍትሄ። መርቆሬዎስ፣ በጣም ስለምወድህ ለመጨረሻ ጊዜ ይህንን እድል ልስጥህ። ለጣዖቶቹ ዕጣንን አጭስ። አንተም ጣዖቶቹም የተረገማችሁ ናችሁ። መርቆሬዎስ፣ እኔንና ጣዖቶቼን ነው የረገምከው? እንግዲያውስ በቃ ጊዜው ደርሷል። መርቆሬዎስ፣ በንግሥናዬ ትእዛዝ መሠረት
መርቆሬዎስ የሮማ ጦር ገዢ የኛን እምነት ክደህ ጣዖቶቻችንም ስላዋረድክና የናዝሪቱ ኢየሱስን ሃይማኖት ስለተከተልክ ወደ ካፕዶኮ ተወስደህ አንገትህ እንዲቆረጥ አዘናል። ትንሽ ጊዜ ስጡኝ እባክህ። ጌታዬ ሆይ ጸልያለሁ። ኃጢአቴንም ሁሉ ይቅር በለኝ፣ ነፍሴንም ባንተ አኑር። ውዱ መርቆሬዎስ ሆይ ጸሎትህ እኔ ጋ ደርሷል። በእምነትህ በጽናትህ ታግለህ ጉዞን አጠናቀሃል። ከኔ ጎን ትሆናለህ። ይሄ ነው የኔ ታሪክ ውዱ ካሲያስ። ያም አንተም ተልእኮህን ጀምር። ያንን ጣዖት አምላኪ ጌታዬ ምን ላድርገው? በል ተነስተህ ሂድ እንዳይረፍድ። እናም ካሲያስ ቅዱሱ ባዘዘው መሠረት ተነሣ፣ ሥጋውንም ቆፍሮ አወጣው። ምን እየሰራ ነው ካሳስ? ወዴት ነህ? ሌሊቱን ሙሉ ሲቆፍር ነበር አጥሩ ጋር ነበር የሚቆፍረው። ቆይ መቀጣት አለበት። አንተ መቃብር ቆፋሪ ምንድነው የምትቆፍረው? ምን ቆፍራ ወጣ? ጌታዬ ይህ የሰማዕቱ ፍሎፓተር ቅዱስ ሥጋ ነው። ፍሎፓተር ማን ነው? እሱማ የአምላክ ሰማዕት የነበረ ነው። የቱ አምላክ? አብደሃል እንዴ አንተ? እጄን አባዬ ይቅር በለኝ፣ ይቅር በለኝ። እጄን ወይኔ፣ እጄን ይቅር በለኝ አምላኬ። ወይኔ አባዬ። ቅዱሱ ምስጋና ለአምላክህ ይሁን፣ እንዲሁ ላንተ። ተባረክ ኦ ታላቁ ቅዱስ ሆይ፣ መሐሪው ፍሎፓተር፣ እምነትህ እውነት መሆኑን አምናለሁ። እባክህ እናቴን ይቅር በላትና ብርሃኗን ስጣት። ሰላም ሁኚ ቪሪኒያ። ማን ነው? ማን አንተ? ፍሎፓተር እባላለሁ። ጌታችን ኢየሱስ ክርስቶስ ወደ አንቺ ልኮኛል። አምላኬ ነው ወደ አንቺ ይላል። በልጆችሽና በባልሽ ጥያቄ እምነት ነው ወደ አንቺ የመጣሁት። አሁንም ይኸው ድነሻል። ተነሽ፣ ከቤተሰቦችሽ ጋር ተቀላቀይ። ወደ ጳጳሱም ሄደሽ በኢየሱስ ክርስቶስ ስም ያጥምቅሽ። ባልሽም ቤተ መቅደሴን ያንጸን፣ እዛም ስሜና ሥጋዬ